ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ምንድነው ይዤላችሁ የመጣሁት ዳይሊ ዩዝ ፍሬዝ ወይም የተለመዱ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ማወቅ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን ማለት ነው። ቀጥታ ወደ ትምህርቱ እንሂድ። የመጀመሪያው ምን ይላል? እንዴት እናንብበው? እዚህ ጋር WHOን W ሳይለንት ነው ማለት ነው። ምን ብለን እናነባዋለን? WHOን ባንድ ላይ who ብለን ማንበብ who። ISን is፣ ITን it፣ who is it ማን ነው ያ። እዚህ ጋርም አሁንም WHOን ባንድ ላይ who ብለን ማንበብ፣ ኤስን እንደዚህ ኤስኢን ባንድ ላይ ዝ ብለን ማንበብ ሁዝ። ኢዝ አይኤስን ኢዝ ማለት አይትን እት። ሁ ኢዝ ኢት ይቅርታ፣ ሁዝ ኢዝ ኢት ምን ማለት ነው? የማን ነው ይሄ የማን ነው እንላለን አይደል? የማን ነው ስንል ባለቤትነት የሚገልጽልን ነገር ነው። ሁ ኢዝ ኢት ስንል የማን ነው ባለቤትነት አመልካች ነው ማለት ነው። ሁ የቀደሙ ምንድነው? ሁ ካልን ለሰዎች ነው። ማን ነው ለማለት ነው የምንጠቀመው ማለት ነው። ያ ይሄኛውስ ምን ይላል? ዌር ኢዝ ኢት ምንድነው? የት ነው። እንግዲህ ዌር እንጠቀመው ለምንድን ነው? ለቦታ ነው። ቦታ የት ነው ወይም የት ነሽ ለማለት ዌር እንላለን ማለት ነው። ስለዚህ ዌር ቦታን ነው የሚገልጽልን ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም WHEን ባን ላይ ዌን ኢዝ ኢት ዌን ኢዝ ኢት ስንል ምንድን ነው? መቼ ነው። ያ እንግዲህ እዚህ ጋር ደግሞ ዌን ስንል ጊዜ ነው የሚጠይቀን፣ ጊዜ ነው የሚገልጽልን ማለት ነው። ዌን ካልን መቼ ነው፣ ጊዜያትን ይገልጻል ማለት ነው። ዌን ኢዝ ኢት ስንል መቼ ነው። ያ ይሄኛውስ ምን ይላል? ዊች ኢዝ ኢት ምንድን ነው? የትኛው። ይሄኛው ደግሞ አማራጭ አንዱን ከአንዱን የሆነ ነገር ለመምረጥ ሊሆን ይችላል። የትኛው ለማለት እንጠቀመዋለን ማለት ነው። እንደ አማራጭ ብለን ማለት እንችላለን። ያ ይሄኛውስ ምን ይላል? ዋት ኢዝ ኢት ምንድን ነው ለማለት ነው የምንጠቀመው ማለት ነው። ዋት ማለት ምን ማለት ነው። የሆነ ነገር ምን ማለት ነው ለማለት ስንፈልግ ምንድን ነው ስንል ዋት ኢዝ ኢት እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኢትስ እዚጋ ኢትስ ለማለት ነው። እዚጋ እንደዚህ የጻፍናቸው ማለት ነው። ስለዚህ ኢትስ ብላችሁ ማንበብ ትችላላችሁ፣ ኢትስ ብላችሁ ማንበብ ትችላላችሁ ማለት ነው። ኢትስ ኤምአይን እንደ ማይ ማንበብ፣ ኤምአይን ማይ፣ ኤንኢን ን። ኢትስ ማይን ምን ማለት ነው? የኔ ነው። ያ አሁንም በተመሳሳይ ኢትስ ቲኤችኢን እንደ ዘ ማንበብ፣ አርኤን እንደ ር ማንበብ። ዜር ኢትስ ዜር ምንድን ነው? እዚያ ነው። ያ ይሄኛውስ ምን ይላል? ኢትስ ሂር ምንድን ነው? እዚህ ነው ለማለት ኢትስ ሂር እንላለን ማለት ነው። ያ WHOን አሁንም ሁ ብለን ማንበብ፣ ሲኤን እንደ ኬ፣ ኤምኤን እንደ ም። ሁኬም ማን መጣልን ማለት ሁኬም እንላለን። ሁ እንደነገርኳችሁ ለፐርሰን ወይም ለሰው ነው የምንጠቀመው። ሁ ስንል ማን ለማለት እንጠቀመው ማለት ነው። ያ ይሄኛውስ ምን ይላል? ኢትስ ፎር ዩ ምን ማለት ነው? ላንተ ነው ለማለት
it is for you እንላለን ማለት ነው። ያ the last one ወይም የመጨረሻው it is for me it is for me ለኔ ነው ለማለት it is for me እንላለን ማለት ነው። የዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ ሁልጊዜም ካያችሁ ሁልጊዜም ቀን በቀን ዳይሊ ዩዝ ፍሬዝ ወይም ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች ነው ይዤላችሁ መጣ ማለት ነው። እና እናንተም ሳሰለችሁ ሙሉውን ትምህርት እንደዚህ ከተከታተላችሁ በአጭር ቀን ውስጥ እንግሊዝኛ በትንሹም ቢሆን መናገር መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁልጊዜ የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁም ቤተሰቦች ላይክ፣ ሸር፣ ሳብስክራይብ በማድረግ እኛንም አበረታቱን። እኛም ስንበረታታ ነው ማለት ነው ለእናንተ አሪፍ ነገር የምንለቅላችሁ። ስለዚህ እኛንም አበረታቱን። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ